ለኃጢአት ስርየት አልኩህ እኮ ለኃጢአት ስርየት ምን ለኃጢአት ስርየት ምን ስራ ለኃጢአት ስርየት ስራ አልኩህ እኮ። እሺ ለኃጢአት ስርየት ነው የምንጠመቀው እያሉ ነው አይደለ? ኦፍ ኮርስ ለኃጢአት ስርየት ያገለግላል አይደለ? እያሉ yes አባ ጎበስ። እሺ አንብበው ይሄ ዴሊቨሪ ፍሮም ዴዝ እንደ ዴሊቨሪ ሳይሆን ዴሊቨርስ። ኦኬ ችግር የለውም ይሁንሽ። አንተ እንደፈለግከው እኔ እንደፈለግኩት አይደለም። እንደዚህ አይነት ነገር በጣም ነው የሚያናደኝ። ባይዘ እኔ እንደፈለግኩት አንብባ አላልኩም፣ ተሳስተሃል እያልኩ ነው። ዴሊቨሪ አይደለም ነው ያልኩ። ወደ እኔ አታዙር። ቀጥታ ኦኬ ዴሊቨሪስ ፍሮም ዴዝ እንደ ዴቪል አልኩ እኮ ከሰይጣንና ከሞት ለመዳን አልኩ እኮ። እሺ ቅድም ምንድን ነው ያልኩት? አንብብ ቀጥል። ከዛም በኋላ ምን ብሎ እንዳሉ ነገርኩ እኮ። ከዛም በኋላ ምን ብሎ እንዳሉ እኮ አንተ እኮ ኤንድ ጊቭስ። እሺ አንብበው። ይኸው ወደዚህ ላልከው። ኦኬ እሺ ትብደምትራ ኤንድ ጊቭስ ኢተርናል። ኦኬ ኢተርናል። እሺ ኢተርናል ምን ማለት ነው? ለዘላለማዊ። እሺ ቀጥልሽ። እቺን ብቻ ሲያምባ ተርጉማ ምን ማለት ነው? ጊቭስ ኢተርናል ይላል። ዘላለማዊነትን ይሰጣል ለማለት ቀጥ አላለቀም እኮ ጊቭ ኢተርናል ላይፍ ካለ ነው። እሺ ዘላለማዊ ሳሊቬሽን ብሎ ነው የሚያመጣው። ኦፍ ኮርስ ግን ለምንድን ነው መጀመሪያ ምን ብሎ ነው የተረጎመው? ጥምቀት የህፃናትን ጥምቀት ምን ብሎ ነው የተረጎመው? እምነትን ይፈጥራል። እኔም እኮ ያው ከነሱ ጋር አልጋጭም እኮ። አንተ ኧረ ቆይ ተረጋጋ። ካዱሽ እንዴ ዘላለማዊ ድህነት ይሰጣል እያሉ ነው። ኦኬ ለምን? እምነትን ስለሚፈጥር ጥምቀት። ልክ ነኝ? ምኑ ነው ዘላለማዊ ድህነት የሚሰጠው? ኦኬ ነገርኩህ እኮ ጥምቀት አልኩህ እኮ። ሰው ከመጠመቁ በፊት አሁን ለምሳሌ አንድ ሰው ሙስሊም የሆነ ሰው ሲጠመቅ ምን ያገኛል? ዘላለማዊ ድህነት ያገኛል። እነሱ እምነትንና ጥምቀትን አይነጣጥሉም ብዬ ነገርኩህ እኮ። ምን ሆነ ነው ብራዘር? ነገርኩህ እምነትና ጥምቀት አይነጣጥልም አልኩህ። እዚህ ጋር ምንድን ነው አንዴ እምነትና ጥምቀት ነው የሚለው? እስቲ ይችና ምንድን ነው ብሎ ነው የሚያምኑት? ሰው ምንድን ነው በጸጋ ብቻና በክርስቶስ ኢየሱስ ብቻ ብሎ ነው የሚያምኑ። መጀመሪያ ማወቅ አለብህ። ከዛም በኋላ ነው ይሄን ብሬክ ዳውን የሚያደርጉት። አየህ አንዴ ታው ብሬክ ዳውንን ትተህ ቅድም አሳየው እኮ አንዴ ይሄንን አንብበው። ብሬክ ዳውንን ትተህ ይሄንን አንብበው። የጥምቀት ጥቅም አልኩህ እኮ ይላሉ። ግን የጥምቀት ጥቅም ብቻ አይደለም፣ በትክክል ተርጉሞ እስቲ። ጥምቀት ለእኛ የሚሰጠው ጥቅም አልኩህ እኮ ብራዘር። አዎ ጥምቀት የሚሰጠው ጥቅም አንደኛው ዘላለማዊ ድህነት ነው አሉ። አንተ እንደዛ ትላለህ? ትቀበላለህ? ኦኬ ኦልሬዲ እኔ በእምነት ስላገኘው እኔ አሁን ችግር የለውም። እነሱ በውሃም ስማኝ በቃልም በጥምቀትም በውሃም በቃልም ስለሚሉ እኔ በቃል ብቻ ነው ማምነው። ችግር የለውም። እሺ ቀጥል እኮ አንተ ነህ። አንተ አሁን ሌላ ሰው ነህ። አሁን አንተ ሌላ ሰው ነህ። ግን ከእናንተ ጋር በጭራሽ እንደማይገናኝ ታውቃለህ። ኧረ ተወን፣ እኛን ወደ ጎን ልጠይቅሽ። አንተ አሁን በሕፃንነት ተጠምቃል። አንተ በሕፃንነት ተጠምቃል። አንዴ ካዶ እስካሁን እኔ ሚዩት አላደረኩም እስካሁን። አሁንም አታስገደደኝ ሚዩት እንዳደረገ። ስለዚህ ጠየቀኝ እኮ በመደማመጥ አሁን ቅድም ምን ብለኸኝ ነው እዚህ ጋ የመጣ ነው? ከሞትና ከእንትን ያስመልጠናል ብለው ያምናሉ። ከሞትና ከሰይጣን ያስመልጠናል ብለው ያምናሉ ስል አረ አይሉም ብለሃል አይደለ? ይኸው ይላሉ። መልስ አለ? ቆይ ልመልስልህ። አንዴ ልመልስ። እነሱ አሁንም ልንገርስ 100 ጊዜ ደጋግሜ ልንገርህ፣ እምነትን ከጥምቀት አይነጥሉም አልኩህ እኮ። እምነትን ከጥምቀት አይነጥሉም ማለት ነው ማለት ነው። ምንድን ነው የጠየቅኩህ መጀመሪያ? እኔ ኦኬ ምንድን ነው የጠየቀኝ? ታዲያ ሳታውቅ እንዴት ታወራለህ? እሺ ልጠይቅህ አንተን። እሺ አሁን ኦልሬዲ አንተ አሁን ጥምቀት የኃጢአት ስርየት የሚለውን ታምናለህ? ቆይ አንተ ጥምቀት ለኃጢአት ስርየት የሚለውን ታምናለህ? መልስ የለህም። በቃ እንግዲህ ዝም ብዬ ጠይቀህ ትወርዳለህ። አይደለም ጠይቀህ አይደለም። እሺ አንተ ጥምቀት ለኃጢአት ስርየት የሚለውን ታምናለህ አታምንም? ንገረኝ። ችግር የለውም። አምናለሁ። ኦኬ በሕፃንነት ነው የተጠመቀው። ከየትኛው ኃጢአት? አያገባም። መቼ ልጠመቅ አያገባም። ጥምቀት ለኃጢአት ስርየት ብዬ አምናለሁ። በኦርቶዶክስ 90% በሕፃንነታቸው ነው የተጠመቁት። ከየትኛው ኃጢአት እንትን ለማድረግ ነው? ለመንጻት ነው። 90% ብለሃል። ማስረጃ ክፈትና ይኸው ቪዲዮ ልኬልሃለሁ። ሌላ ወሬ አላስወራህም። ኦኬ ማስረጃ አውጣለሁ። እሺ ቆይ አንዴ አውጣለሁ። ሪሰርች እና ስታቲክስ አውጣ ቶሎ። ግን አወጣለሁ፣ ቃል ገባለሁ። ግን አወጣለሁ። ግን መልስ ሚዩት አድርጌሃለሁ። የፎር ፈርስት ታይም ማለት ነው። ኦኬ ልትወራበት ግን አንዴ በቃ ሚዩት። እኔ ማስረጃ እስክታወጣ ቪዲዮ እስክታበራ ሚዩትን እንዳታነሳ አይደለም። ድምፅህን ወሬን ንገረኝ። እሺ ከየትኛው ኃጢአት ለመታጠብ ነው የተጠመቀው?
ሚዩት አድርጌያለሁ። አላስወጣህም። የተጠየቀው ለምንድን ነው የማትመልሰው? እሺ ሚዩት አድርጌያለሁ። አሁን ተመልከቱት። ምንድን ነው ያልኩት? በቃ ማስረጃ አመጣለሁ ብሏል። ቪዲዮን አብራ። ቪዲዮን ስታበራ ደስ የሚለው ነገር ኦርቶዶክስ ስትል እንደናንተኛ ተበጣጥቀን እንትን ያለን አይደለንም። አህት ቤተክርስቲያኖች አሉ። ዩኒቨርሳል ናት ቤተክርስቲያን። ከኮፕቲክም ታመጣልኛለ። ሁሉንም ሪሰርች ነው ኦርቶዶክስ ስትሉ ባይዘዌ። በነገራችን ላይ ከዚህ በኋላ እኔ ኦርቶዶክስ ነኝ ስትሉ የኢትዮጵያ ኦርቶዶክስ ብቻ አይደለንም እኛ። ኦኬ ዓለም አቀፋዊት ኦርቶዶክስ ቤተክርስቲያን አለች። ኦኬ በየሀገሩ ያለች ማለት ነው። ስለዚህ ኦርቶዶክስ ሲባል እንደው የኢትዮጵያዋ ብቻ ሌላ ኦርቶዶክስ የእንትን ሌላ ኦርቶዶክስ ምናምን ሆኖ አይደለም። ኦርቶዶክስ ብለህ ክሌም ካደረግ በኢትዮጵያዋ ማምጣ ከፈለግ እንደውም እድል ልስጥህ። ይኸው የኢትዮጵያውን ሪሰርች አምጣልኝ 90%። እንደውም የነ ኮፕቲክን የነ ሲሪያክን ምናምን ትተህ የህንድ ምናምን እነዚህ ምናምን ትተህ እንደውም የኢትዮጵያዋን ብቻ እስኪ አምጣልኝ ሪሰርች። አንድ ስታቲክስ ሲወጣ 90% 50% ምናምን ሲባል ዊዛውት ኤኒ ሪሰርች ከሪሰርች ውጭ ወሬ ነው የሚሆነው። አሉባልታ፣ ጥላቻ ነው የሚሆነው። አምጣ 90% ህፃናት ነው የተጠመቁት የሚለውን ጥናት አምጣ። እና ሰዎች ደስ የሚለው ደግሞ ይህንን ጥናት ደግሞ ቤተክርስቲያኒቱ ያወቀችው ጥናት መሆን አለበት። ኢቨን ቢኖረህ ነው። እኔ 100% እርግጠኛ ሆኜ የምነግርህ የለህም፣ ግን ካለህ ደግሞ ካመጣህ ራሱ ቤተክርስቲያኗ ማወቅ አለበት። ለምን ዳታ ቤዙ ያለው ቤተክርስቲያን ጋር ነው። ዳታው የምንጠመቀው ቤተክርስቲያን ሄደን ስለሆነ መረጃው ቤተክርስቲያን ነው የሚኖረው። ስለዚህ ኮኔክሽን ይፈልጋል ማለት ነው። በል አሁን ሁለተኛ ያገኘው ቤት አንደኛ ከገዝት አስወርድሃለሁ፣ ሁለተኛ ብሎክ ነው ማድረግ ካላመጣ ይሄን መረጃ 90% ያልከውን ከፍታ አሳይ። ቪዲዮ ልኬልሃለሁ። ኢንቫይት አድርጌያለሁ። ቪዲዮ የሆነ ዌብሳይት አንብቤ ነበር። ቆይ አመጣሁልህ ነው። ቆይ አንዴ ጠብቅ። ችግር እኔ ከወንድሞቼ እና እህቶቼ ጋር አወራለሁ። ቀረ አሁን እንደዚህ እንደ በፊቱ እየመጣችሁ 90 አሁን መጀመሪያ ምን ብሎ ነበረ? ይሄ ወንድማችን ከጎናችን ያለ ወንድማችን ምን ብሎ ነበር? አረ እንደዛ አታምንም ሉተር ማን ነው ሉትራ እንደዛ አያምኑም። ገልጠን ስናሳይ እምነትና እንትንን አይለያዩ። ማን ይለያዩ አሉ አለ። ይለያያሉ ማን አለ? ከጅምሩ ማንም አላለ አረለ። ስለዚህ የመጀመሪያው ነገር ምንድን ነው? የሚያምኑትን እኛ አውጥተን አሳይተናል። እሱ ያመጣው ደግሞ እንትን አለ፣ ማስረጃ አለ። ሚሶሪ ሲኖድ ላይ የቀረበ ጥያቄ አለ። ሉትራን ቸርች ነው፣ ሚሶሪ ሲኖድ ነው። እዛ ላይ ደግሞ የተጠየቀውን ጥያቄ ደግሞ በምን መልክ መለሱት? አዎ ለህፃናት እምነት ይፈጥራል ብለን እናምናለን። በነገራችን ላይ ለህፃናት ነው። እሺ ለህፃናት ነው ገና እምነት የሚፈጥርላቸው ብለው የሚያምኑት ማለት ነው። ለአዋቂዎች ግን እንደዛ አያምኑ። ካመኑ እንግዲህ ሉትራን ካሉ ይግቡ። ኦኬ ካመኑ ይግቡና እንግዲህ አሁን ሉትራን ካሉ ቁጥር መጻፍ ይችላሉ። አሁን ወደኛ ስንመጣ አሁን እኛ ስናወራ ሉትራን ይህንን እምነት ይፈጥራል ብለው ያምናሉ ወይ? አዎ ያምናሉ። ኦኬ አያምኑም ብለናል። ያምናሉ። አያምኑም አላለም። ስለዚህ ጥያቄ እሱ አይደለም። ጥምቀት ለድህነት ነው ብለው ያምናሉ ወይ? እንዲሁ ተራ ነገር ሁሉ አይደለም ነው የሚሉት። በቃ ተራ ነገር አይደለም። እንደውም ህፃናትን የማያጠምቁ ነካዶሽን አውግዘዋቸዋል። የተወገዘ ሰው ነው። አሁን እዚህ መጥቶ ሉትራ እንደዚህ በላምጣ። አሁን ኦርቶዶክስ 90% ህፃናት ነው ብለሃል። አምጣ ማስረጃ። ካልሆነ ከዚያው ከነትዝታው ጋር ቤተክርስቲያን ስትሰድብ ትኖራለህ እድሜ ልክን። አንድ ገስት ላይ እኔ ሞዴሬተር የሆንኩ ከስር ሞዴሬተር ያላችሁ አንድ ገስት ላይ እንዳላዩ ይሄ ልጅ ካላመጣ ማለት ነው። ያው እንትችላለሁ። እሺ ዌብሳይቱን ክፈተው። ያው ይታያል። ዌብሳይቱን ክፈተው። ያው ይታያል። ግሎባል አንብባ፣ ችግር የለውም። አዘቅዝቀን ይታያል። ዌብሳይቱን ክፈተው። ያው ይታያል። ዌብሳይቱን ክፈተው ወንድሜ። ያው ይታያል። አንብብ፣ ችግር የለውም። አንብብ። እኔ አይታየኝም እንዴ? በግድ ነው እንዴ? ነው አንተ ልታይልኝ። በ2009 የተደረገ ሰርቬይ አለ እና በራሴ ያጠናውን አካል አምጣልኝ እንዴ። አንተ ሪሰርች አመጣለሁ። ስንት ዓመት ነው? ትልቅ ነህ። ኦኬ ላምጣልህ። ሲጠና በልበል ሚዩት ላድርግህና አንተ ቪዲዮን እስከዛ ፈልግ ዌብሳይትን። አንድ ጥናት ሲጠና
ያጠናው ሰውዬ ወይም ደግሞ ዌብሳይት ከሆነ በግለሰብ ደረጃም ከሆነ አምጣው፣ በእንትንም ደረጃ ከሆነ በካምፓኒም ደረጃ ወይ ደግሞ በድርጅትም ደረጃ ከሆነ አምጣው ዌብሳይቱን። ከዛ በኋላ ጋዘር ያደረገውን ዶክመንት እንዴት ነው በመጠይቅ ነው ወይ ሪሰርቹን የሰራው? ማለት ሰው በመጠየቅ ሪሰርች ሲሰራ ሰው በመጠየቅ ይሰራል ወይስ በምንድን ነው ኮሌክት አድርጓል ወይ ዳታ እና የትኛውን ዳታ ነው ኮሌክት ያደረገው የሚለውን አምጣ። 90% የሚለውን ማለት ነው። ዘቅዝቆ አንብቦ ይለኛል እንዴና እንደዚህ ልዘቀዘቅልህ ነው። አሰብኩት እኮ እንደዚህ ተዘቅዝቄ እንትን ስል ማለት ነው። አሁን የከፈትከው እሱ ከሆነ በቃ ዌብሳይቱ መንካት እኮ ነው ወይስ ኤአይ ነው የጠየቅከው? የሆነ ኤአይ ምናምን ነው የጠየቅከው? እሺ ሚዩት ነህ። ሬዲት ነው የከፈትከው? ፓፓ ሚዩት ነህ። ኦኬ ይታያል፣ ይሰማል ወይ? የሆነ ሬዲት የሚል አይቻለሁ መሰለኛ። ያው አርቲፊሻል ኢንቴሊጀንስ ነው። እሺ ሬዲት ምንድነው? አንዴ ቆይ፣ ሬዲት ምንድነው? የኔን ጽሁፍ እንዳታገኝ በዚህ አካውንት አለኝ። ማንም ሰው ገብቶ እንደ ፌስቡክ የሆነ ጽሁፍ መጻፍ ይችላል። የሆነ ርዕስ ላይ ማውራት ይችላል። ከምትዋረድ ልርዳህ ብዬ ነው። ምንም ልክፈት ምን አንተ ጠየቀኝ አይደል? ሪሰርቹን አምጣልኝ። ክፈት ሪሰርች በቃ አልከፍትልህም። እሺ ይቅር አልከፍትልህም። እስቲ ክርስቶስን ሪሰርቹን ያመጣው ትበለኝ። አልከፍትልህም አልኩህ። እሺ ሪሰርቹን ትተህ አሁን ሬዲት ላይ አሳየኝ። አላሳይም። አይ አሁን አሳየኝ፣ በእናትህ አላሳይም። የግለሰቦቹን አሳየኝ። መጀመሪያ ወጣሁልህ እንዴ? አሳየኝ። የፈለከው መጀመሪያ አውጥቼ እላለሁ። እንግዲህ አሳየኝ። አሁን ከአርቲፊሻል ኢንተለጀንስም አምጣና አሳየኝ። ከፈለግከው አሳየኝ። የፈለግከው ችግር የለም አሳየኝ። እስኪ እንዴ እንዲማ ተዋርዳ አትወጣም። የምር የሆነ ነገር ነጥብ መጣል አለብህ። ቶሎ በል። ኦኬ እሺ፣ ያው ጠየቅኩ እኮ አንተ እንትን ስልህ እኮ አንተ አላምንም አልከኝ። በቃ ይኸው አምጥቼ እላለሁ። እዚህ ጋር አየህ 90 ችልድረን ባፕታይዝ ይላል። አየህ አይደለም? ምን ብለህ ነው የጠየቅከው? 90% ችልድረን ባፕታይዝ ይላል። ምን ብለህ ነው የጠየቅከው? ጥያቄውን አንዴ ይሄ አርቲፊሻል ኦርቶዶክስ ላይ እንደሚታወቀው 90% በሕፃንነታቸው ነው የሚጠመቁት ያልኩህ። አንዴ እሺ፣ ከፍ አድርገው፣ ጠጋ አድርገህ ከፍ አድርገው። እሺ አንዴ ያው ይታያል አይደለ? ይኸውልህ ስልክህን ጠጋ ነው የምታደርገው። መጀመሪያ ያው ይታያል እዚህ ጋር። አሁን ጠጋ አድርገው። ያው እሺ አይደለም፣ ስልክህን ጠጋ አድርገው ወደ ጽሁፉ እንድናነብ እኮ ነው። ኦኬ አይታይም እኮ እንደዚህ ሳደርግ አይታይም። ወይም ደግሞ ምን ብለህ ጠየቅከው? እስኪ አንበው። በመስማት ብቻ እንትን እንበል። ካሜራ እኮ ባይዘዌ ወደታች እንዳናየው እንዲህ ወደታች አድርገኸዋል ራሱ ካሜራውን። እሺ ይታያል። ምን ብጠይቅ ምን አገባ? ዝም ብለህ አንተ ያወጣውን አታነብም እንዴ? አይ እኮ እሺ አንብበው። ኋይል ግሎባል። እሺ ኋይል ብለህ አንብበው። ኦኬ ቀጥል። አይ 2000 ራሽያ ኦርቶዶክስ ኋይል ብለህ ቀጥል። አንዴ ኦኬ። አይ አንተ የፈለግከው ነው። አይ ኋይል ብለህ ቀጥል። ነገርን ሲያነቡ ግሎባል ፐርሰንቴጅ ኖት አቬላብል ይላል። ኦኬ ወደታች ነው የሚነበበው። እሺ ኋይል ግሎባል ፐርሰንቴጅ ኢዝ ኖት አቬላብል ይላል። በቃ የለም፣ ግሎባል ፐርሰንቴጁ የለም እያለ ነው አይደለ? አይ እንትን የተደረገ በራሽያ 2009 ሰርቬይ የተደረገ አለ አይደለም? ግሎባል ምን ማለት ነው? የዓለም አቀፍ ነው የነገርኩህ። ዓለም አቀፍ ፐርሰንቴጅ የለም አለ አይደለ? በቃ ልክ እንዲህ ሲል አትልፋ፣ ዝግት አድርገውና አሁን ሩሲያ ኦርቶዶክስ ምናምን ትተህ በቃ የለም አለ። አየህ፣ ዓለም አቀፍ የሆነ ቤተክርስቲያን ዓለም አቀፍ ናት በነገራችን ላይ። እሺ
ኦርቶዶክስ ስትሆን ዓለም አቀፍ ናት። ስለዚህ ዝግት ታደረገውና እንደዚህ አይነት ነገር ከአርቲፊሻል ኢንተሊጀንስ ራስህን ራቅ ታደረግና ማንበብ ትጀምራለህ። ኢንተሊጀንስ እና ከዚህ በኋላ አንድ ቤት ባይክ አስወርድሃለሁ። እንዲህ አይነት ቅጥፈት ኦርቶዶክስ ተዋህዶ ላይ ስታወራ እንዳልሰማ ድጋሚ 90% ምናምን ብለህ ማለት ነው። አሁን እታች በገዛ ፍቃድህ ውረድ። በህፃነት ጥምቀት ቆይ አንተ ቅድም እታች በገዛ ፍቃድህ ውረድ። አሁን ቆይ መጀመሪያ ጠየቀኝ አይደል? እኔ ልጠይቅሽ አንድ ጥያቄ። አሁን ውረድ፣ ሳላስወርድህ ውረድ። እሺ በቃ ደህና ዋል። ተኩቸው እንዴት ነህ? አለሽ? አለው ሁሉ ሰላም አለው፣ እግዚአብሔር ይመስገን። አለን ፈጣሪ ይመስገን። የት ሆነ ነው? ተሽሎሽ ነው ላይቭ የገባሽው? እንደው ማታ ነበር እኮ ልገባ የነበረው ታውቃለህ። አሁን ዝም ብዬ ገባው ነው ወይ አሁን ልውጣና ወይ አንተ ክፈት ምናና እኔ ማታ ልግባ መሰለኝ። እንትን ዕብራውያንን እንትን እልላቸዋለሁ። የበፊት ታሪክሽ ልታነሺ ነው ማታ? እናሳ እኔ ሁሌ ዕብራውያን ሳስብ የዋዴ ነው ትዝ የሚለኝ ታውቃለህ። የምር እኔ ደግሞ አንተ ነህ ትዝ የምትለኝ እኮ የዋዴን ስለማስታውስ ነው። አይ አይደለም ትዝ ይልሻል ያቺን እርግብ እንትን ላይ መኪናው ላይ የነበረችው እርግቧን እንሰዋለን እያሉ አንተ ሲያነሱሉ ትዝ የሚለኝ። በነገራችን ላይ ማስወረድ እችላለሁ። አንተ ማትችለውን እኔ የምችለው ነገር ቢኖር አሁን ላይ እንደዛ ነው። ከፈችላችሁ እስኪ ፓፓ ቃዶሽንም እኮ በገዛ ፍቃድ ውረድ አልክ። አዎ መጀመሪያ ነፃ ፍቃዱን እንዲጠቀም እድል ልስጠው ብዬ እኮ ነው። ቢያንስ ይህን እንኳን ለማሰብ ይጠቀም በላይ ግሎባል ፐርሰንቴጅ የለም እያለ ከስር ሊያሳየኝ ይወርዳል ታውቃለህ። ሚስኪን ልጅ ነው። ኧረ በስመ አብ ጨዋ ነው በቤተክርስቲያኒቱ ቋንቋ። ወይ ጨዋ ነው። በስመ አብ በጣም ጨዋ ነው በእውነት። እግዚአብሔር ይርዳ። ሉ እስኪ ሉን አስገባት። ሉዬ መጣለች። እስኪ አትታየኝም። እኔ እስኪ ዲጄ ሉና እንዳትል እንጂ እንትን ነው መሳብ አልችልም። እሷን ለምንድን ነው ፕራይቬት እንዳትሳብ? ነይ ሉሊ ትሄዳለች። እስኪ ላኪና እስኪ ግቢ። ስማ እና እንዴት ነህ? አለው እግዚአብሔር ይመስገን አለሁልሽ። አረ አካውንቴ በጣም ለቅቅ ያለው እንትን በሉልኝ፣ ሪፖስት አድርጎ አካውንቴ በጣም የማይሆን ሆኗል ታውቃለህ። ስማ ቪዲዮ ልቀቅበታል። ያ እስቲ እንደዛ አደርጋለሁ። ባለፈውም ዝም ብሎ ላይቭ ሪስትሪክሽን ምናምን እያለ ያመጣብኛል ምናምን። አሁንም በቃ እንደዛ እና ቶሎ ሰው ጋር አይታይም ታውቃለህ። እኔ ዝም ብለህ ልቀቅበት፣ ግን ቢታይም ባይታይም እስቲ እንደዛ እናደርጋለን። የዮባን ጡንቻሽን ብታሳይ ግን ቫይራል ነው የሚወጣው። ጡንቻሽን ብታሳይ ቫይራል ነው የሚወጣው ማለት ነፃ ነው የሚወጣው ለማለት ፈልገህ ነው? ነፃ ጭራሽ ነፃ ነው የሚወጣው ለማለት ፈልገህ አይደለም? አዲስ ፍጥረት ተብሎ ነው እንጂ በክርስቶስ አዲስ ፍጥረት አይደለንም እንዴ? አይ አይደለም፣ ከሁለቱ ስነ ፍጥረታት የማይመደብ እግዚአብሔር ስራውን ፈጸመ ወይም ደግሞ ጨረሰ አረፈ የሚለውን አትቀበለውም? ሌላ ፍጥረት አለ ብለህ ነው አሳበቅሽ? ያኔ ይቅርታ ግን አዶን ነው እንደዚህ እንትን በማለት ግን አይ ምንም ችግር የለውም። እሱ እንዳንቺ አይደለም እንጂ እንደ ሰውማ ቢሆን አልኳል። በቃ ነገር አለም ደርሰሽው ነበር። ስማ መስሪያ ዘልበሽ ነበር። ለምን እንዴ እንደ ሰው አይደለም? እና ይሄ ባይዜ አንተም ይሰራል። በነገር ላይ እኔ ውብ ፍጥረት እኮ ነኝ። በነገራችን ላይ ጡንቻን ብታሳይ ምናምን አንተ እንዳፈርክበት አይደለም የሚያፍርብኝ እሱ። አይ እንዴ ውብ ማለት ውብ ፍጥረቱ ነኛ፣ የእጁ ስራ ነኝ። እሺ ውብ አለም እኔ እኮ ደስ የሚለኝ እኮ
ቤቴ ድረስ መተህ በጣም ወየን ፍጥረቷል። የስድብ አፍ ተሰጥቶሃል አንተ። ችግር ራእይ ላይ ያለው አውሬ ነው ትዝ የሚለኝ ብሏል። ይሄ ይመችሽ። ለምን አትከፍትም ቤት? እኔ እንትን ልበልና ማታ ገባላችኋለሁ። ዮባ ይሻላል ወይ? ኧረ እዚሁን ቆይ እባክህ። አይ እኔ ማንበብ አለብኝ። ልውጣና በኮሆስት ናና በቃ አንተ ጋር ይሄዱ። 300 ሰው ነው ደግሞ እንደዚሁም ስትከፍት እንትን ይላል። አንብበህ ምን ከኦሪት አልተሻገርክ? ከኦሪት አልተሻገርክ አንብበህ። ኧረ በስመ አብ። አሁንማ ለሚሻል ተስፋ አዲሱ ኪዳን ላይ ነኝ ያለሁት። ተመስገን ነው የኛ ጌታ። ተስፋ የሌለ አንድ እንትን ስማ፣ ፓርላማ ላይ ነው አሉ አቅም ግንባታ ታደርጉ አንዱ ሰውዬ ዲስኮኔክት የሚለውን ሬዲ አድርጌ ፓርላማ ተባለው። አንተ እዛ ምን ወሰደ? አንተ ምን ታስኖ እዛም ወስደህ እኔን መናገርህ አይቀርም። ከዛን አስተያየት ሲሰጥ ምን ቢባል ጥሩ ነው? ሰውዬው የአቅም ግንባታ ተብሎ የተሾመውን አቅም የሌለውን ሰው አቅም ግንባታ እያላችሁ እየሾማችኋል። አንቺም አዲስ አልተላለቀም ያለከ አሁን እኮ መጨረሻው ነው እኮ። አይ መጨረሻው ያልተሻገረ ሰው ዕብራውያን ሲያስተምር አስቡ እኮ። ይሄ እኮ ይሄው ታይ በጣም አሁን እየመረከኝ ነው። እሺ በቃ ትንሽ ደቂቃ ልክፈት። በቃ እሺ ክፈትና እስኪ ኮሆስት ላክልኝ። እሺ